ሐጂ ለዳዋና ለዱዓ የተፈጠሩ ናቸው። ጀግንነታቸውም የሚካድ አይሆንም። በተለይ የሶስቱ ዑለማዎች ግንኙነትና ህብረት መግረሙ አይቀርም። ሐጂ ዙልመካን በተቅዋቸውና ሼህ መሐመድ ራፊ በኪታብ ትምህርታቸው፣ ሐጂ ዘይኑ በዳዋቸውና ሰውን ለዲን ኃላፊነት በመቀስቀሳቸው ተቀናጅተው መስራታቸው የተለያየ ባህሪ፣ ችሎታና ተሰጥኦ ነገር ግን ለአንድ ዓላማ መጠቀማቸው ያስቀና ነበር። እንዲህ መቀናጀትና መግባባት በቀላሉ የሚፈጠርና የሚገኝ አይደለም። በተለይ ሐጂ ዙልመካንና ሼህ መሐመድ ራፊ ከልክ በላይ ታጋሾች ናቸው። ትዕግስታቸውና የመቻል አቅማቸው ወደር የለውም። ይህንንም በኑሯቸውና በህይወታቸው አሳይተዋል። ሐጂ ዘይኑ ሙቀና ደግሞ ደፋር፣ ተጋፋጭ፣ ጭንቀት፣ መከራ የማይችሉ ናቸው። በቆራጥነት ሐቅን በማንኛውም ሁኔታ ላይ ያለማዛባት ደረጃቸው የላቀ ነበር። እውነታውን ብናገር ችግር ይገጥመኛል ብለው የማይፈሩና የማይሰጉ ብቻቸውንም ቢሆኑ ያመኑበትን ሐቅ በአደባባይ ከመናገር ወደ ኋላ የማይሉ ጀግና እንደነበሩ ነው። ወላሂ አባባ ያው ለእስልምና ያበረከቱት አስተዋጽኦ እኔ ከመናገረው ይልቅ ያው ብዙ ሰው ሙስሊሙም ክርስቲያኑም ነው ሌላው ቀርቶ ክርስቲያኑም ያውቀዋል። ለምን እሳቸው በቃ ለሐቅ ነበር ማለት እስልምና ውስጣቸው ነበር። እስልምና ይሄ ለይምሰል ወይም ደግሞ ለእንትን ሳይሆን ከውስጣቸው ነበር የሚቆጡት የነበረው የሚናገሩት የነበረው። ለእስልምና ብዙ አስተዋጽኦ አድርገዋል። በዳዋ ታሪክ ላይ ደግሞ ዳዋ ማድረግም ብቻ አይደለም መፈጸምንም አብሮ እየሰሩ ማሰራት የሚለውን ጉዳይ የምታየው በሐጂ ዘይኑ ነው። ሰደቃ ስጡ ብለው ዳዋ ሲያዙ ከራሳቸው ይጀምራሉ። ይሄ መስጂድ ካልተሰራ ልብሴን እሸጣለሁ፣ ኪታቤን እሸጣለሁ በማለት እንደዚሁም ደግሞ ሐቅ ነገር ላይ ጠንካራ ነበሩ። ምንም ነገር ይምጣ ከአላህ በስተቀረ ማንንም የማይፈሩበትን ምሳሌ ሲያስረዱ የሚያደርጉት ዳዋ አነስ ያለ ነው። የቁርአን አያን ይወስዱልሃል። ያንን ግን ሸርሑ ግን በጣም ረጅም ነው። ዱዓ ሲያረጉ አሚን በሉ ይላል። ዱዓ ሰው ዝም ብሎ እንዲሰማ እጁ እንኳን ለመዘርጋት ከብዶት ማለት ነው። እጁ እንዲህ ለመዘርጋት ከብዶት ዝም ብሎ እንዲሰማ አሚን በሉ ይላል። እቺ አሚንታ ምትመጣ ቀን አለ፣ አትቀልዱባት። እቺ አሚንታ ምትመጣ ቀን አለ። ሲቆጡ በቃ ልክ ሲልባቸው ሻምንታ ምትመጣ ቀን አለ፣ ምታስታውሳት ቀን አለ። ሻምንታ ቀልድ መርሰው አላለ ታገኛታለህ፣ በዱንያ ላይ ታገኛታለህ። አሁን ያለን እኔ አሁን በራሴ ሲሰማኝ ከ3 ዓመት ወደዚህ ያ ለካ ለምን አሚን አላችሁ ብሎ ይቆጡ የነበረው ለካ አሁን ይሄ ሊመጣ ነው ብዬ ራሴ አሁን ለራሴ ግርምት ይፈጥርብኛል። ሐጂ ዘይኑ ሙቀና ለደረሶችና ለሸዎች በተለየ ሁኔታ ኪታቦቻቸውን፣ ልብሶቻቸውን፣ ገንዘቦቻቸውንና በእጃቸው ያላቸውን ማንኛውም ነገሮች ያለ ሂሳብ መለገስ ባህሪያቸው ከፍተኛ ሆኖ ይገለጻል። በተለይ ሐጂ ዘይኑ ምንም ጎሳዊ ስሜት የማያጠቃቸው በየትም ቦታና በማንም ላይ ዲኑ ሲነካ የሚቆረቁራቸው ዳዋ ሲያደርጉም በወቅቱ ሁኔታዎችን ታሳቢ የሚያደርጉ ነገሮችን ከጥቅም ጋር የማያገናኙ ምንም እንኳን ቀጭን ብትሆንባቸው የሐቋን መንገድ ከመከተል የማያወላውሉ እንደነበሩና ሲነጋ ታይቶ በረፋድ የሚጠፋው የንዋይና የቁስ ፍቅር እርሳቸው ዘንድ ከጥጥ የሳሳ መሆኑና ወዲህም እውነትን እንጂ ሌላን ያልተደገፉ ሐቅን እንጂ አጋዥን ያላሰሉ ገንታራም ናቸው። ሀገርን መውደድ ወገንን ማክበድ ሌላኛው መገለጫቸው ነበር። ማህበራዊ ህይወታቸው ከአካባቢ ሰው ጋር ሰምና ወርቅ ናቸው። ማንም ሰው ነው የሚነግርላቸው። እዚህ አይደለም ውጪ ድረስ የሚታወቁ ናቸው። በኢትዮጵያ የሚታወቁ ናቸው። በእኔ አንደበት ተገልጾ የሚያልቅ አይደለም የእሳቸው ስራና በአካባቢው ትልቅ አባት ናቸው። ለኢትዮጵያም ትልቅ አባት ናቸው። ሰው በመርዳት ድሃን በመርዳት በመመረቅ ሰው በማስታረቅ የተጣላ በማስታረቅ በብዙ ነገር ተነግሮ የማያልቅ ነገር ነው ሰርተው ያለፉ ሐጂ ዘይኑ። ተውልም ይገባባሉ። ተልጁም ልጅ ናቸው። ታዋቂ ማዋቂ ናቸው። ተዓሊሙም ዑለማ ናቸው። ለተላላቁ ሲሉ ሁሉንም እያቀፉ እንደው እየዳበሱ እየመቱ ሁሉንም ሰውን ያቀርባሉ። የእሳቸው አኽላቅ ሱብሓነሁ ወተዓላ
በብን መላስ እንትን የሚልም አይደለም። ሲነሳም ደግሞ ኃይልም ሲመጣባቸው እንደዛው ነው። እሳቸው በጣም የሚያስቆጣቸው ነገር እስልምናን ያልሆነ አቅጣጫ ሲሸራረፍ ይቆጣሉ። አቅጣጫውን በትክክለኛ የእስልምናው የነብያችን የቁርአኑን ህግ ሲጣስ በምንም አይነት አያልፉም። ሁለተኛ ደግሞ ምንም ዑለማ አይፈለገ ቢሆን የሚያደርገውን የሚሰጠውን ትምህርት ይከታተላሉ። ያ ነገር ልክ አላቅጣጫው ትስል ይዘዋል። በዛ ነገር ላይ አያልፉም። በሌላ ይሄ በመርዳት በተለያየ ነገር የዱንያ ጣጣ ዛሂር ናቸው፣ ጣጣ የላቸውም። ዱንያ ላይ ሲኖሩ ቤታቸው ይመሰክራል። ቤታቸው ወድቋል። ዝቅ ብለህ ነው የምትገባው። በቃ ምንም ነገር ዓለማዊ ህይወት ላይ ያላቸው እንቅስቃሴ ዛሂድ ነበሩ። ሌላው እኮ የተሽቆጠቆጠ ልብስ እኮ አድርጎ ነው የተወቀጠ እኮ እሳቸውና ሐጅ መሐመድ ራፊ እኮ የተወቀጠ አማይማ እኮ ለብሰው እኮ ጠቅልለው እኮ ነው ከአላህ ጋር ያላቸው ጥንካሬነታቸውን እኮ አሳይተው ያለፉት። ሱብሃንአላህ። እና ዛሂድ ነበሩ፣ ሐቂቀተን ዛሂድ ነበሩ። በዛሂድነታቸው ምክንያት እንደውም ለዚህ ዱንያ ላይ ምንም ከአላህ ለዲን የሚወጣ ገንዘብ ደስ የሚል ሐጅ ላይ የሚወጣ ገንዘብ ደስ ይላቸዋል። ለመስጂድ ሲወጣ ደስ ይላቸዋል። ለሌላ ነገር ግን ምንም ነገር አይመስላቸውም። ምንም በቃ ለዱንያ ቢፈልጉ ኖሮ እኮ ስንት ነገር ማድረግ ይችላሉ። ጀርባውን እኮ ታያለህ። ለዱንያ የለፋ ሰው እኮ ጀርባውን ታያለህ እኮ። እንደውም አሁን ነው ወጣቱ ገብቶት ለዑለማ መኪና መግዛት፣ ለዑለማ ቤት መግዛት፣ ለዑለማ አንዳንድ ነገር ማድረግ አሁን ነው እንጂ በዛ ጊዜ እኮ መኪናም እኮ የሌላቸው ጊዜ ነበረኩ። ያ ሁላ ዘመን ተጋፍቶ ይሄዱ ነበረኩ። ስለዚህ እንደው ለዱንያ ህይወት ላይ ይሄን ያህል ትኩረት አልሰጡም። የአንድ ነገር